ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን በሀገር መከላከያ ሰራዊት የምስራቅ ዕዝ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩ ዳር ድንበርና የሉዓላዊነቷ ዘብ ሆኖ መቆሙ ተገለጸ። ሀገራዊ ፕሮጀክቶች የኢትዮጵያን ብሔራዊ ጥቅም የሚያስከብሩና ቀጣናዊ ትብብርን የሚያረጋግጡ መሆናቸውን የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ በሻ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ አስተማማኝ የኃይል አቅርቦትን በማረጋገጥ የዲጂታል አገልግሎት አሰጣጥ ጥራትን ለማሻሻል ትልቅ አስተዋጽኦ እንዳለው ተቋማት ገለጹ። የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን መሰረት ያደረገ መሆኑን በሰመራ ዩኒቨርሲቲ የሥነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ዶክተር ብስራት ኃይለ ሥላሴ ተናገሩ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹም በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። በሀገር መከላከያ ሰራዊት የምስራቅ ዕዝ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩ ዳር ድንበርና የሉዓላዊነቷ ዘብ ሆኖ መቆሙ ተገለጸ። በሀገር መከላከያ ሰራዊት የምስራቅ ዕዝ በምስራቅ ኢትዮጵያ የተለያዩ አካባቢዎች ተሰማርቶ ተልእኮውን በላቀ ብቃት እየተወጣ ይገኛል። በተለይም በሶማሊያ የሚንቀሳቀሰው አሸባሪው አልሸባብ ሾልኮ በመግባት የኢትዮጵያ የልማትና የሰላም እንከን እንዳይሆን ዕዙ አስተማማኝ መከታ ሆኖ ሌት ተቀን ግዳጁን እየተወጣ መሆኑ ይታወቃል። በሀገር መከላከያ ሰራዊት የምስራቅ ዕዝ 305ኛ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ማርሼት ፈለገ ዕዙ በተሰማራ ባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩ ዳር ድንበርና የሉዓላዊነቷ ዘብ ሆኖ እየሰራ ይገኛል ብለዋል። የቀጠናውን ሰላም የማረጋገጥና የምስራቁን የሀገሪቱን አካባቢዎች ሰላምና ደህንነት አስተማማኝ በማድረግና ግዙፍ የልማት ፕሮጀክቶች በተያዘላቸው ጊዜ እንዲከናወኑ ሌት ከቀን በመቆም ተልእኮውን በላቀ ብቃትና በቁርጠኝነት እየተወጣ እንደሚገኝ ተናግረዋል። የኮሩ አባላት በቀጠናው የሚንቀሳቀሱ ጸረ ሰላም ኃይሎችን ተከታትለው እርምጃ በመውሰድ በአካባቢው ምንም አይነት ስጋት እንዳይኖር እየሰሩ መሆኑን አረጋግጠዋል። በምስራቅ ኢትዮጵያ አገልግሎት የጀመሩና በግንባታ ሂደት ላይ የሚገኙ ግዙፍ የልማት ፕሮጀክቶች ምንም አይነት መሰናክል እንዳይገጥማቸው ኮሩ አስተማማኝ ጥበቃ እያደረገ እንደሚገኝም ገልጸዋል። ዕዙ የ28ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል አዛዥ መቶ አለቃ ጌታ ሰው ጋሻው በበኩላቸው ዕዙ በተለይም በሶማሊያ የሚንቀሳቀሰው አሸባሪው አልሸባብ ሌሎች የውጭ ጠላቶች ለኢትዮጵያ ሰላምና ልማት ስጋት እንዳይሆኑ ግዳጅና ኃላፊነቱን በላቀ ብቃት እየተወጣ መሆኑን አንስተው ይህንንም አጠናክሮ እንደሚቀጥል አረጋግጠዋል። በዕዙ የ27ኛ ክፍለ ጦር ዘመቻ መኮንን መቶ አለቃ ጌታ መሳይ ዳዊት ዕዙ ለሀገሩ ዳር ድንበርና ለሉዓላዊነቷ መከበር በጀግንነት በላቀ ብቃትና በቁርጠኝነት እየሰራ መሆኑን ተናግረዋል። የኤፒሲ ብረት ለበስ አዛዥ መቶ አለቃ ደጀኔ አበበ በበኩላቸው ዕዙ በምስራቅ ኢትዮጵያና በድንበር አካባቢዎች አስተማማኝ መከታ ሆኖ እየሰራ መሆኑን ገልጸዋል። በኢትዮጵያ ላይ ሊቃጣ የሚችል ትንኮሳ ካጋጠመ ፈጣንና የማያዳግም እርምጃ መውሰድ የሚችል በየትኛውም ስፍራና የአየር ሁኔታ ግዳጁን በላቀ ብቃት የሚወጣ አስተማማኝና ጠንካራ ሰራዊት ተገንብተዋል ሲሉም አረጋግጠዋል። ሀገራዊ ፕሮጀክቶች የኢትዮጵያን ብሔራዊ ጥቅም የሚያስከብሩና ቀጠናዊ ትብብርን መሰረት ያደረገ የውጭ ግንኙነት ፖሊሲዋን የሚያረጋግጡ መሆናቸውን የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ በሻ ገለጹ። የፖለቲካና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ በሻ ለኢዜአ እንዳሉት በረጅሙ የኢትዮጵያ ታሪክ ብሔራዊ ጥቅም ከሉዓላዊነት ጋር ብቻ የተቆራኘ እንደነበር አስታውሰዋል። ከለውጡ ወዲህ እምቅ ሀገራዊ ሀብቶችን ለሕዝብ ጥቅም በማዋል የኢኮኖሚ ሉዓላዊነትን ማረጋገጥ የሚያስችል ጥረት እየተደረገ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብን ባስመረቁበት ወቅት ይፋ ያደረጓቸው የጉባ ብስራቶች የምግብ ሉዓላዊነትን ለማረጋገጥ ወሳኝ መሆናቸውን ጠቅሰዋል። ሀገራዊ ፕሮጀክቶቹ የኢትዮጵያን ኢኮኖሚ በመሰረታዊነት ከመቀየር ባለፈ ከቀጠናው ሀገራት ጋር በትብብር ለማደግ ወሳኝ እንደሆኑም ገልጸዋል። ኢትዮጵያን ከቀጠናው ሀገራት ጋር በኤሌክትሪክ ኃይልና በመሰረተ ልማት በማስተሳሰር በትብብር ማደግን መሰረት ያደረገ የውጭ ግንኙነት ፖሊሲ እንዳላት የሚያሳያሉ ብለዋል። ኢትዮጵያ ልዩነቶችን በሰላማዊ መንገድ የመፍታት ጽኑ አቋም እንዳላት ያነሱት ፕሮፌሰር ብሩክ ብሔራዊ ጥቅሟን ለማስጠበቅ የጀመረቻቸው ፕሮጀክቶች አዎንታዊ ተጽዕኖ ከሀገር ያለፈ መሆኑን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር ያስጀመሩት የአፈር ማዳበሪያ ፋብሪካ የኢትዮጵያ አርሶ አደር ምርትና ምርታማነት በመሰረታዊነት እንደሚቀይርም ገልጸዋል። የማዳበሪያ ፋብሪካው በተያዘለት 40 ወራት ሲጠናቀቅ ኢትዮጵያን ከናይጄሪያና ሞሮኮ ቀጥሎ ሶስተኛዋ ከፍተኛ አምራች እንደሚያደርጋት ጠቅሰው ከጥገኝነት በማላቀቅ እንደ ኬንያ ላሉ ሀገሮችም ማዳበሪያ ማቅረብ እንደሚያስችላትም ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ አስተማማኝ የኃይል አቅርቦትን በማረጋገጥ የዲጂታል አገልግሎት አሰጣጥ ጥራትን ለማሻሻል ትልቅ አስተዋጽኦ እንዳለው ተቋማት ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ለሁለንተናዊ ማክሮ ኢኮኖሚ እድገትና የፋይናንስ አካታችነትን ለማረጋገጥ አስተዋጽኦ እንዳለውም ገልጸዋል። የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና ለኢዜአ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ከአድዋ ድል በኋላ የአፍሪካ የነጻነት ተምሳሌትነታችንን የደገምንበት ፕሮጀክት ነው። የህዳሴ ግድቡ አስተማማኝ የኃይል አቅርቦትን በማረጋገጥ ለዲጂታላይዜሽን መፋጠን ካለው ፋይዳ በተጨማሪ ለሁለንተናዊ የማክሮ ኢኮኖሚ እድገት ጉልህ አስተዋጽኦ አለው ብለዋል። ግድቡ የሀገር ውስጥ የኤሌክትሪክ ኃይል ተደራሽነትን በማሳደግ ለመሰረተ ልማት መስፋፋትና ለሁለንተናዊ የህብረተሰብ እድገት ጉልህ አስተዋጽኦ እንዳለውም ተናግረዋል። ዘላቂ የኃይል አቅርቦት የኔትወርክ ጥራትን ለማረጋገጥና የፋይናንስ አካታችነትን ተደራሽ ለማድረግ ሚና እንዳለው አስረድተዋል።
አስረድተዋል። የኢትዮጵያ ስታቲስቲክስ አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሳፊ ገመዲ በበኩላቸው ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በጋራ የፈጸምነው ዳግማዊ አድዋ ነው ብለዋል። አገልግሎቱ በአገሪቱ ታማኒና ወቅታዊ መረጃ የሚያቀርብ መሆኑን ጠቁመው የተቋሙ 26 ቅርንጫፍ ጽሕፈት ቤቶች የራሳቸው ሰርቨር ያላቸውና ግዙፍ የኃይል አቅርቦት የሚፈልጉ መሆናቸውንም ተናግረዋል። ግድቡ ዘላቂ የኃይል አቅርቦትን የሚያረጋግጥ መሆኑን ተከትሎ አገልግሎቱ የተሳለጠ ቴክኖሎጂን በመጠቀም ዘመናዊ የስታቲስቲክስ ስርዓት ለመገንባት ለጀመረው ጥረት አስተዋጽኦ እንዳለውም ገልጸዋል። አገልግሎቱ ግድቡ የሚያመነጨውን ኃይል ለዲጂታል ቴክኖሎጂ በመጠቀም የሚሰበስበውን መረጃ ጥራት ለማስጠበቅና መረጃ አሰባሰቡን የተሳለጠ ለማድረግ እንደሚያስችለውም ነው ያስረዱት። የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን መሰረት ያደረገ መሆኑን በሰመራ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ዶክተር ብስራት ኃይለሥላሴ ተናገሩ። ከዚያ ጋር ቆይታ ያደረጉት በሰመራ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ዶክተር ብስራት ኃይለሥላሴ እንዳሉት ኢትዮጵያ የባህር በር ጥያቄን በይፋ ማንሳቷ ተገቢነት ያለውና ሀገራዊ ጥቅምን ያስቀደመ ነው። የባህር በር ባለቤትነት ጥያቄና የመጠቀም መብት ላይ ኢትዮጵያ ያነሳችው ጥያቄ ቅቡልነት ያለውና በዓለም አቀፉ ሕግ ጭምር የሚደገፍ መሆኑን ገልጸዋል። ኢትዮጵያ በእድገት ግስጋሴ ላይ መሆኗ ወጪና ገቢ ምርቶቿ በከፍተኛ መጠን በማደግ ላይ ያለና ከህዝብ ቁጥሯ መጨመር ጋር ተያይዞ የባህር በር የሚያስፈልጋትና ጥያቄ ማቅረብ አመክንያዊ ምክንያት ያላት መሆኑን አስረድተዋል። የባህር በርን በተመለከተ መንግስት ያነሳው ጥያቄ ተገቢነት ያለውና ጂኦፖለቲካዊና ታሪካዊ ዳራን መሰረት ያደረገ መሆኑንም ዶክተር ብስራት ተናግረዋል። ኢትዮጵያ ለበርካታ ዓመታት የባህር በር እንደነበራትና የወደብ ባለቤት የነበረች ሀገር መሆኗን ጠቅሰው በዚህ ረገድ የተቀመጡ ሰነዶች፣ ካርታዎችና ጽሁፎች ይህንን የሚያመለክቱ መሆናቸውን ገልጸዋል። የባህር በርን የመጠቀም መብትን የምታሟላ ሀገር በመሆኗ በሰላማዊ መንገድ እያቀረበች ያለውን ጥያቄ አጠናክራ መቀጠል እንዳለባትም ተናግረዋል። ኢትዮጵያ የባህር በር የማግኘትና የመጠቀም መብትን በተደጋጋሚ እያቀረበች የሚገኝ መሆኗ በዓለም አቀፍ ሕጎች ደረጃም እውቅና እያገኘ ያለና ተገቢነት ያለው መሆኑንም ነው ያስረዱት። ኢትዮጵያ ሕጋዊ መሰረት በሌለበት መንገድ ወደቧን ያጣችበት መንገድ በሕግ አግባብ ተቀባይነት የሌለው መሆኑን ገልጸው ወደብ የምታጣበት ሕጋዊ ስምምነት እስከሌለ ድረስ የባህር በር ባለቤት የመሆን መብቷ የተከበረ ሊሆን ይገባልም ብለዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ዜናው በቃ ሰላም።